ከቤተ መንግስት ፊት ለፊት ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ዩኒቲ ፓርክ መሃል እጅግ ዘመናዊና ቅንጡ የመኖሪያ ቤቶችን 70% ለሚከፍሉ 30% ታላቅ ቅናሽ አለያም ካሽ 60% ከፍለው 40%ን የባንክ ብድር የተመቻቸላቸው። ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር፣ ባለ 2 መኝታ 95 ካሬ በ5 ሚሊዮን ብር፣ ባለ 3 መኝታ 130 ካሬ በ8 ሚሊዮን ብር ጠቅላላ ክፍያ ካሻውት 10% ዕድመ ክፍያ የሚዋዋሉበት። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያዎችን ያካተተ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነትን በውስጡ አካቷል። ለአንድ ሳምንት የሚቆይ ታላቅ ቅናሽ ስለሆነ ይህንን ዕድል ለመጠቀም ከታች ባለው ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገኘ ከሉዓላዊ ሚዲያ ማክሰኞ ህዳር 16 2018 ዓመተ ምህረት መንግስት መቀየር የሚቻል ቢሆን እኮ ሐምሌ 28 2015 እስከ ነሐሴ 15 ድረስ ባለው ነበር ይሄ መንግስት ከተቀየረ የሚቀየር። ይሄ መንግስት በዱላም ይሄ መንግስት በክላሽም መቀየር እንደማይቻል ተገንዝቧል እኮ። You spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations, or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. ጆሴፍ ኮኒ እጅ መቁረጡን የሚያሳዩ መረጃዎች አላየሁም እስካሁን። ጆሮ ይቆርጣል፣ ጣት ይቆርጣል፣ ከንፈር ይቆርጣል። እጅ በመቁረጥ ደግሞ ሌላው አረመኔ የሴራሊዮኑ ሩፍ የሚባለው መሪ ፎዴ ሳንኮ የሚባል ነበር። ወህኒ ቤት ነው ህይወቱ ያለፈው። ሴራሊዮንን በአንድ ወቅት የቀውስ የመከራ ምድር ያደረገ ሰው ማለት ነው። 50 አለቃ ፎዴ ሳንኮ ዛሬ ኢትዮጵያ ውስጥ ፎዴ ሳንኮች መጡ። ፎዴ ሳንኮ ከሞተ በኋላ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በአማራ ክልል በአሁኑ ወቅት ያለው እንቅስቃሴ የሽፍታ እንቅስቃሴ ነው ሲሉ የክልሉ ባለስልጣን አስታወቁ። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዩሱፍ እንዳስታወቁት ሰላምን መድረክ የመረጡ ታጣቂዎች ቁጥር እየጨመረ በመምጣቱ በሩብ ዓመት ጊዜ ውስጥ ብቻ ከ9,000 በላይ ታጣቂዎች የሰላምን መንገድ መምረጣቸውንም ገልጸዋል። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዩሱፍ ለክልሉ መገናኛ ብዙሃን እንደገለጹት በሩብ ዓመት ጊዜ ውስጥ ወደ ሰላም መድረክ የተመለሱ 5200 ታጣቂዎች ስልጠና በመሰጠት ላይ መሆኑን፣ ሌሎች ተጨማሪ 4000 ታጣቂዎች ደግሞ ስልጠና በመጠበቅ ላይ መሆናቸውን አመልክተዋል። ወደ ሰላም መድረክ የተመለሱትን ታጣቂዎች ከብሔራዊ ተሃድሶ ኮሚሽን ጋር በመሆን የማቋቋም ስራ ሲሰራ መቆየቱን አሁንም ይኸው እንደሚቀጥል ተናግረዋል። በአሁኑ ወቅት በአማራ ክልል ያለው የታጣቂዎቹ እንቅስቃሴ የሽፍታ እንቅስቃሴ ነው በማለት የገለጹት ዶክተር እሸቱ ዩሱፍ በ1980ዎቹና በ1990ዎቹ ከነበረው የሽፍታ እንቅስቃሴ የአሁኑን ለየት የሚያደርገው ቁጥራቸው መብዛቱ እንደሆነ አመልክተዋል። አሁንም የቀሩት ታጣቂዎች ወደ ሰላም መድረክ እንዲመለሱ ጥሪ ያቀረቡት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዩሱፍ በሐምሌ ወር 2015 በኃይል መንግስት መለወጥ ያልቻለ አካል አሁን እንዴት መንግስት ሊለውጥ ይችላል ሲሉም ጠይቀዋል። አሁንም ጫካ ያሉ ሰዎች እስከ መቼ ነው የምንዋጋው? ምን እስከሚሆን ነው የምንዋጋው? መንግስትን መቀየር የሚቻል ቢሆን እኮ ሐምሌ 28 2015 እስከ ነሐሴ 15 ድረስ ባለው ነበር ይሄ መንግስት ከተቀየረ የሚቀየር። ይሄ መንግስት በዱላም ይሄ መንግስት በክላሽም
መቀየር እንደማይቻል ተገንዝቧል እኮ። አሁን ወታደራዊ የበላይነት የለውም እኮ። ጠንካራ ሽፍታ ድሮም አለ። 80ዎቹ ውስጥ 90ዎቹ ውስጥ እኮ ሽፍታ አለ። በየአካባቢው እየተቀበለ ገንዘብ እየቀማ እያገተ እንትን የሚያደርግ አለ። አሁን ስፋቱ በዛ ብሎ ይሆናል እንጂ ሽፍታ ነው ያለው። አሁን እኛ ተዋጊ የለንም። በየአካባቢው ሰርጎ ገብቶ ጥቃት የሚያደርስ ሌባ ነው እንጂ ያለው ወታደራዊ የበላይነት ያለው ኃይል የለም። በዛ ደረጃ የሚታይ የለም። ይሄ ሁኔታ በሽፍትነት ይቀጥል ካልሆነ በስተቀር ይሄ መንግስት ንቅንቅ ማድረግ አይችልም። እና አማራጩ ምንድነው? ችግርን በውይይትና በምክክር መፍታቱ ይሻለናል። ክልላችን ወደ ኋላ አስቀርቷል። ክልላችንን አውድሟል። ክልላችንን አበሳቁሏል። የልማት ጊዜያችንን ነው የምናጠፋው። ከሌሎች ጋር እንዳንወዳደር ነው የሚያረገን። በድህነት ረጅም ጊዜ እንድንቆይ ነው ሊያረገን የሚችለውና ይልቁንስ የሰላም አማራጩን ተቀብሎ አገሩን በማልማት ራሱን መቀየር የተሻለ ይሆናል የሚል ነው ያለኝ። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ከአልጀዚራ ቴሌቪዥን ጋር ያደረጉት ቃለ ምልልስ መነጋገሪያ ሆኖ ቀጥሏል። ቃለ ምልልሱ ከተካሄደ ሳምንታት የተቆጠሩ ቢሆንም ለሕዝብ ሳይቀርብ ቆይቷል። አሁን ቃለ ምልልሱ መካሄዱንና ሙሉ እንደሚለቀቅ ጠቋሚ የሚሆነው የቃለ ምልልሱ ቅንጫቢ ተሰራጭቷል። ከፍተኛ ሙግት የታየበት ቅንጫቢ ቪዲዮም አቶ ጌታቸው ረዳ የዘር ማጥፋት ፈጽሟል ካሉት መንግስት መሪ ጋር እንዴት አብረው ይሰራሉ በሚል የተቃኘ ሲሆን አቶ ጌታቸው ረዳም በሚገባ ሲሟገቱ ታይተዋል። በኳታር ርዕሰ መዲና ዶሃ የሚገኘው አልጀዚራ ቴሌቪዥን ለንደን ላይ የተቀረጸውን ይህን ቃለ ምልልስ ከሰሞኑ እንደሚለቀው ይጠበቃል። በትግራይ ዘር ማጥፋትን ጨምሮ ሁሉም አይነት ወንጀሎች መፈጸማቸውን እንደሚያምኑ እንዲሁም በጦርነቱ መሃል የሚናገሩት አስተያየት እንደ ህግ ባለሙያ በሚሰጡት አስተያየት መካከል ያለውን ልዩነት አቶ ጌታቸው አስረድተዋል። ሌላኛው ወገን በአደባባይም ሆነ በፍርድ ቤት ራሱን እንዲከላከል መብት እንደሚገባውም ዘርዝረዋል። ከግጭቱ በፊት በተለይም መሪ ሆነው ከመምረጣቸው በፊት ከጠቅላይ ሚኒስትር አብይ ጋር ጓደኞች እንደነበሩም በዚሁ ቃለ ምልልስ አንስተዋል። በዚህ ዙሪያ ጋዜጠኛው በተደጋጋሚ ያነሳው ጥያቄ አስፈላጊ ነበርን የሚለውን ለተመልካች ትተን ሙሉ ቃለ ምልልስ አጓጊ እንደሚሆን ይጠበቃል። You spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. አሁን ከፌዴራል መንግስቱ ጋር እየሰራ ነው። ለዓመታት የጦር ወንጀለኞች ስትል ነበር። አብይን በተመለከተ የተናገርከውን ልጥቀስ። የዘር ማጥፋትን በአርት መልክ በሚገባ ይፈጸም ብለህ ነበር። በዚሁ አቋም ላይ ነህ። ቅጽሎቹ ምንም ይሁኑ ምን በትግራይ ሁሉም አይነት ወንጀሎች ተፈጽመዋል። አብይ አህመድ ጄኖሳይድ ፈጽመዋል። እንደ ህግ ባለሙያ ልንገርህ፣ እከሌን ፈጸመ ያንን ፈጸመ ልልህ አልችልም። ነገር ግን በትግራይ ወንጀሎች ተፈጽመዋል። ቆይ የህግ ባለሙያ ነህ? አዎን። በ2021 እንደ አውሮፓን አቆጣጠር የህግ ባለሙያ አልነበርክም? አብይ አህመድ የዘር ማጥፋት ፈጽሟል ስትል ያንም የህግ ባለሙያ ነበርኩ። ነገር ግን በተፋፋመ ግጭት ውስጥ ነበርኩኝ። የመቶ ሺዎችን ህይወት እየቀጠፈ በነበረ ግጭት ውስጥ እሱ የዘር ማጥፋት አልነበረምን? በትግራይ የዘር ማጥፋት ተፈጽሟል ብዬ አምናለሁ። በአብይ አህመድ ማለት ነው። ለተናገርኳቸው ቃላት ኃላፊነቱን ወስዳለሁ። በትግራይ ዘር ማጥፋት መፈጸሙ በተመለከተ አሁንም ያለኝ አቋም ተመሳሳይ ነው። ዘር ማጥፋት መፈጸሙን ካመንክ ዘር ማጥፋት በራሱ ይፈጸማል እንዴ? ታዲያ ብዙ ተዋናዮች የነበሩበት ነው። ጠቅላይ ሚኒስትሩ ከተዋናዮቹ አንዱ ነበር። ልክ ነህ። በትግራይ የተካሄደው ጦርነት በጠቅላይ ሚኒስትር አብይ አህመድ የተመራ ነው። እናም ዘር ማጥፋቱን መርቷል ማለት ነው። እኔ የምለው ዝርዝሩ መናገር አስፈላጊ አይመስለኝም። ያስፈልጋል። እዚህ ጋበዝንህ ለዚህ ነው፣ በዚህ ዙሪያ አስተያየትን ለማወቅ። ልክ ነው፣ ጦርነቱ መርቷል። በአደባባይም በፍርድ ቤትም ራሱ እንዲከላከል እድል እሰጠዋለሁ። ነገር ግን ሁሉም አይነት ወንጀሎች፣ የዘር ማጽዳት፣ የዘር ማጥፋት፣ ሁሉም ነገር ተፈጽሟል። የቅርብ ጓደኛ ነበርን ከመመረጡ እኮ በፊት። ማነው የቅርብ ጓደኛ? አብይ የቅርብ ጓደኛ ነበር። ትጠላው እኮ ነበር። ዘር አጥፊ ነው፣ ጦር ሰባቂ፣ ኢምፔሪያሊስት ነው ስትለው ነበር። ያ ጓደኛ እንደነበር እውነታውን የሚለውጠው ነገር የለም። እውነታው የዘር ማጥፋት፣ ጦር ሰባቂ፣ ይህ ጓደኛ እንደነበራችሁ የሚለውጠው ነገር የለም። እኔ እኮ እውነታውን እየተናገርኩ ነው። ከዘር ማጥፋቱ በፊት ነበር ጓደኝነታችሁ? አዎን። ከዘር ማጥፋቱ በኋላም በዘር ማጥፋቱ መሃል ጓደኛ አልነበራችሁምን? እርስ በርሳችን እኮ እየተዋጋን ነበርን፣ ጉሮሮ ለጉሮሮ ተናንቀን። ሉዓላዊ ሚዲያን ይደግፉ።
ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የማሌዥያና የሲንጋፖር ጠቅላይ ሚኒስትሮች በተከታታይ ወደ ኢትዮጵያ ጉዞ ማድረጋቸውና ከኢትዮጵያ መንግስት ጋር በተለያዩ መስኮች ላይ ስምምነት ላይ መድረሳቸው ወይ ደግሞ የመግባቢያ ሰነድ መፈረማቸው በአደባባይ ተገልጿል። የሁለቱም ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር የተግባር እርምጃዎች ተብለው ከሚጠቀሱት ውስጥ ማሌዥያ አስቀድማ መስከረም ወር ላይ ኤምባሲዋን ከፍታለች። የሲንጋፖሩም ጠቅላይ ሚኒስትር በትናንትናው ዕለት ከጠቅላይ ሚኒስትር አብይ ጋር በሰጡት መግለጫ ኤምባሲ በኢትዮጵያ እንደሚከፍቱ ግልጽ አድርጓል። በኢትዮጵያ የሚከፍቱት ኤምባሲ በአፍሪካ ሶስተኛው ኤምባሲ እንደሚሆን የገለጹት በብዙዎቹ አፍሪካ ሀገር የላቸውም ማለት ነው። የምስራቅ አፍሪካ መጀመሪያ እንደሆነም አመልክተዋል። ግንኙነቱ ወደ ተሻለና ከፍ ወዳለ ደረጃ እየሄደ መሆኑንም የሚያሳይ ነው። በዚህ ረገድ እነዚህ ደግሞ ሁለት ሀገራት በኢኮኖሚ አቅማቸው በጣም እየተጠናከሩና እያደጉ የመጡ ሀገራት ስለሆኑ ልምዳቸው፣ ተሞክሯቸውን በሌላም በኩል ደግሞ ከሙያም ከምንም አንጻር በተለያየ ዘርፍ ባላቸው አቅም እምቅ ችሎታ ድጋፍ ማድረግ የሚችሉበት ሁኔታ ይፈጠራል ተብሎ ይታመናል። ስለዚህ ጠቅላይ ሚኒስትር አብይ በራሳቸው ተነሳሽነት ወደ ማሌዥያም ወደ ሲንጋፖርም ሄደው ያደረጉት ጉዞ ሁለቱንም መሪዎች ወደ ኢትዮጵያ መጋበዛቸውና ሁለቱም ጥሪውን ተቀብለው ወደ ኢትዮጵያ መምጣታቸው በአደባባይ በሁለቱም መካከል ሀገራቱ መካከል ስምምነት ከመፈራረም ባሻገር ኢትዮጵያ የተባበሩት መንግስታት ጉባኤ 2027 ላይ የአየር ጸባይ ጉባኤን እንድትዘጋጅ ያደረገውን መመረጧን ተከትሎ በዛ ላይ ድጋፍ እንደሚያደርጉ ሁለቱም መንግስታት ግልጽ አድርገዋል። የኢትዮጵያ መንግስት በተለያየ መንገድ እያደረገ ያለው ጥረት በብዙ መልኩ በኢትዮጵያ ኢኮኖሚ ላይ ተጨማሪ እርምጃዎች እንደሆኑ የሚያጠራጥር አይደለም። ጠቅላይ ሚኒስትር አብይ ወደ ደቡብ አፍሪካም ተጉዘው የቡድን 20 አባላት መሪዎች ጉባኤ ላይ በተጋባዥነት ተገኝተው በርካታ ሀገራት መሪዎች ጋር መገናኘታቸውን በማህበራዊ ገጻቸው ጽፈዋል። ከዛም ባሻገር በመድረኩ ላይ እድሉ ተሰጥቷቸው ንግግር ማድረጋቸውንም ተከታትለናል። ስለዚህ ወደ ዓለም አቀፉ መድረክ በተለይ የቡድን 20 ሀገራት በኢኮኖሚ አቅማቸው የበለጸጉ ሀገራት የሚሳተፉበት መድረክ ነው። እንዲህ አይነት መድረኮች ላይ እድሉና አጋጣሚው ብዙ የሚያግዘው ነገር እንዳለ ይታመናል። ምናልባትም እዛው አዳራሽ ውስጥ ካገኟቸው ሰዎች ውስጥ ምናልባት ግብዣ ያቀረቡላቸው የሚመጡም ይኖራሉ ተብሎ ይገመታል። ስለዚህ ኢትዮጵያን በኢኮኖሚ አቅም ለማሳደግ ያሉ ችግሮችን ለመሻገር በዚህም በዚያም አቅም ካላቸው የቴክኖሎጂም የልምድም ድጋፍ ማድረግ ከሚችሉ ሀገራት ጋር ትብብሮች እየተደረጉ መሆናቸው የሚያበረታታ ነው። እንግዲህ በብዙ መልኩ በኢትዮጵያ ኢኮኖሚ ላይ ትርጉም ያለው ነገር ለውጥ ለማምጣት ስራዎች እየተሰሩ ነው። ይህንን ደግሞ ለማደናቀፍ በተለያየ መንገድ ያው ግጭቱም ጦርነቱም በተለያየ መንገድ ሲቀጥል ቆይቷል። አሁንም ያላለቀ የሚንከባለል መሆኑ ይታወቃል። ስለዚህ ይህንን በዘላቂነት ሰላምን አረጋግጦ ሙሉ ጊዜውን ወደ ልማት ወደ ግንባታዎች ላይ ለማተኮር ያው ሰላም በአንድ ወገን ፍላጎት ብቻውን የሚመጣም አይደለም። ሁሉም ወገን ለሰላም ቁርጠኛ መሆን ያስፈልጋል። በመንግስት በኩል መነጋገር ዝግጁ ነኝ የሚለውን በተደጋጋሚ ስለገለጸ በአማጽያኑም በኩል ለመነጋገር ፈቃደኛ መሆን አለባቸው። ቀውሱ ትርምሱ ከምንም በላይ በገጠር አካባቢ የሚኖረው ህዝብ የዛ ስቃይ የሰቆቃ ህይወቱ እንዲያበቃም ኃላፊነት አለባቸው። እነሱ ብቻ ሳይሆን እነዚህን አማጽያን የሚደግፉ ወገኖችም ኃላፊነት አለባቸው። አሁን ኃላፊነት አለባቸው ከሚለው አልፎ ተጠያቂነትን የሚያስከትሉ ሁኔታዎች በየዕለቱ እየታዩ እየቀጠሉ ነው። ምናልባትም በዓለም ላይ እጅግ ዘግናኝ የሚባሉ ወንጀለኛ የአማጽያን መሪዎች እናውቃለን። እነ ጆሴፍ ኮኒ፣ እነ ፖልፖት፣ እነ ፎዴ ሳንኮ እያልን ዘረዘር የምንችላቸው ሰዎች ጨካኞች፣ አረመኔዎች እነዛን በምን ያህል ፍጥነት እንድረስባቸው ብለው
የሚጣደፉ ሰዎች በአማራ ክልል አሁን እያየን ነው። የሰው ልጅ እጅ በመጥረቢያ የሚቆርጡ ይኸው ትላንት በማህበራዊ ሚዲያ ሲመላለስ የታየ ነገር ነው። አንድ ቀን ቀደም ብሎ ደግሞ ልጅ ለመድፈር ያስቸገሩ ሰዎች እናት እየተከላከለች ቆይታ ይህንን ነገር ለአንዴና ለመጨረሻ ጊዜ ልጅቷን ለመድፈር ያለን አማራጭ እናትየውን መግደል ነው ብለው እናትየውን ገድለው ልጅቱን የደፈሩበትም የሟች ፎቶግራፍ ጭምር በአደባባይ ወጥቶ አይተናል። አማራ ክልል እየተካሄደ ያለው ነገር እጅግ በጣም ዘግናኝ የሆነ ነገር ተቀጥሏል። ሌላኛው 7 ዓመት ሙሉ የኢትዮጵያ ቀውስ የመከራ ምልክት የሆነው ሸኔ የተባለው አሸባሪ ቡድን ደግሞ እንደ ልማዱ ንጹሐንን መግደል አገርሽቶበት ቤንሻንጉል ክልል ንጹሐንን ጨፍጭፏል። እነዚህ በአማራና ኦሮሚያ ክልል የሚንቀሳቀሱ ኃይሎች እየፈጸሙ ያሉት ወንጀል፣ እያደረሱት ያለው አደጋ፣ በህብረተሰብ በንጹሐን ላይ እየፈጸሙት ያለውን ነገር ደጋፊዎቻቸው እረፉ፣ ከእንዲህ አይነት የኃጢአትና የወንጀል ተግባር ተቆጠቡ ሲሏቸው እየሰማን አይደለም። ንጹሐንን በመግደል ንጹሐንን በማጎሳቆል ንጹሐን ላይ ጭፍጨፋ በመፈጸም ንቅንቅ የሚል መንግስት እነሱንም ወደ ቤተ መንግስት የሚያስጠጋ ምንም አይነት ነገር ሊኖር አይችልም። ወንጀላቸውን የወንጀል ሪከርዳቸውን እያሻሻሉት ካልሆነ በስተቀር የሚለውጡት ነገር የለም እና በተለይ አማራ ክልል እየተፈጸመ ያለው ነገር ብዙዎችን አስደንግጧል። አንዳንዴ የሆነ ቡድን ግድያ ልማዱ ይሆንና ምን ሲሆን ግድያው እንደሚቆም ሁሉም ሰው በየራሱ መንግስት እንደ መንግስት ትልቁ ኃላፊነት አለበት። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሌሎችም የየራሳቸውን ጥረት ማድረግ አለባቸው። ግን በተደጋጋሚ እንዳልነው ምናልባት ሁሉም የሚገድለው እጅ የሚቆርጠው እናት ገድሎ ልጅ ወስዶ የሚደፍረው ብቻ ሳይሆን ይህንን በቀጥታም ነው በተዘዋዋሪ የሚደግፉ እንዲህ አይነት ወንጀል፣ ነውር፣ ኃጢአት በሀገር ላይ ሲፈጸም ደግሞ ይሄን በቃ የሚል ድፍረት የሌላቸው በሃይማኖት አባትም በለው ምናምንም በለው ሁሉንም ከተጠያቂነት ወይ ነገ የት ነበራችሁ የሚለውን ነገር እንዴት እንደሚመልሱት በግሌ አላውቅም። ይሄ እየተፈጸመ ያለው ነገር በጣም ዘግናኝ በመሆኑ ይሄ ነገር ካሳሰባቸው አንዱ የአብኑ ጋሻው መርሻ በማህበራዊ ገጹ ላይ የጻፈው ነገር የብዙዎችን ስሜት የሚነካ ነገር ነው። ምን እየጠበቃችሁ ነው የሚል ምናልባት ለንብበው። ህዝባችን መሸከም ከሚችለው በላይ ግፍ እያረፈበት 2 ዓመታት እንደ ቀልድ ተቆጥረዋል። ህፃናት ከትምህርት ከተራራቁ፣ መምህራን ከብላክ ቦርድና ጠመኔ ከተለያዩ፣ ነጋዴ ባንክ ብድር መክፈል ዳገቱ ከሆነበት፣ እንቦቀልቅላ እህቶቻችን እንደ በግ ተነድተው መደፈር ከጀመሩ፣ ሾፌሮች ምድር ሲኦል ከሆነባቸው፣ በላባቸው ሰርቶ አደሮች ተንቀሳቅሰው መስራት የሊማሊሞን ገደል ያክል ከባድ ከሆነባቸው እንደ ዘበት ዓመታት ነጎዱ። የእናት ሀገር ልጆች በግራና በቀኝ ጣለው በሚል በዩቲዩብ ገደል ማሚቶ ታጅበው መገዳደልን ስራዬ ብለው ከያዙት ይኸው 3ኛ ዓመታችንን ደፈነን። ተው የሚል ሽማግሌ በይ፣ በቃ የሚል ምሁር፣ እርቅ አውርዱ የሚል ሃይማኖት አባት የለም። ገሚሱ ግፋ በለው ሲል ገሚሱ ጸጥ ብሏል። በመካከል ህዝብ አሳሩን እየበላ ይገኛል። ያሳዝናል።
እንደ አማራ ሕዝብ ወላድ መካን የሆነ ወዴት ይገኛል በማለት ጋሻው ጽሑፉን ይቀጥላል። ሴት ልጆቻቸውን አናስደፍርም ያሉ እናቶች በጥይት ተደብድበው እየተገደሉ ይገኛሉ። ይሄ ከሰው በታች የሆነ ድርጊት አንድ ወይም ሁለት ጊዜ እየተከሰተ አይደለም። ከመደጋገሙ የተነሳ ዜናውን ሁሉ የለመድነው ያዘቦት ተግባር እንጂ እንዲህ አይነቱን ድርጊት ከጥቂት ዓመታት በፊት በፊልም ብንመለከተው ኖሮ ደራሲው ቀሽም እንደሆነና የማይታመን ነገር እንደጻፈ ልናስብ እንችል ነበር። በአሁኑ ወቅት የዕለት ተዕለት ትዕይንት ሆኗል። በትውልድ ሰፈራችን መከራ እንደ ሐምሌ ጎርፍ እየወረደ ይገኛል። ድሃው ሕዝባችን ወጥቶ መግባት፣ አርሶ መብላት፣ ነግዶ ማደር ባይችል በመከራ ያሳደጋቸውን ልጆቹን እንኳን ሊተርፉለት አልቻሉም። ሴት ልጅን ከእናቷ እቅፍ ነጥቆ መድፈር፣ ወንድ ልጅን በጥይት አረር መቁላት የጀብዱ ያክል የሚያኮራ ሆኗል። ቀስ በቀስ ወደ ጥልቅ ጉድጓድ እየተመዘገዘግን እንገኛለን ሲል ጽሑፉን ይቀጥላል። ዓለም የደረሰበት የኤአይ ዘመን ላይ ብንገኝም ድንቁርና አንቱ ብለን የምንንከባከብ ጉዶች ሆነናል። በእውነት ለመጻፍ አይደለም ለመስማት የሚቀፍ እነዚህን ጭካኔዎች እንዴት ባጠረ ጊዜ ተለማመጥናቸው ብለን መልስ አልባ ጥያቄ እንጠይቃለን። መንግስት፣ ተዋጊ አካላት፣ የአገር ሽማግሌዎች፣ ምሁራን በአማራ ሕዝብ ላይ እየደረሰ ያለውን የድንጋይ ዘመን ድርጊት በተቻለ ፍጥነት እንዲቆም ከመቼውም ጊዜ በላይ ይሰሩ ይገባል። ይህ ጉዳይ የግድ መቋጨት አለበት። ሕዝባችን ሊሸከመው ከሚችለው በላይ ሆኖበታል። ከአሁን በኋላ የሚቀጥል ግጭት ፈረንጆች the last straw that broke the camel's back እንደሚሉት ነው። የአቡኑ አመራር ጋሻው መርሻ፣ ሌሎችም በተለያየ መንገድ በዚህ ጉዳይ ላይ እየጻፉ ይገኛሉ። እጅ በመጥረቢያ ሲቆረጥ በፊልም ተቀርጾ በአደባባይ ወጣ። የመንግስት ደጋፊ የሚባል ሰውን እጁን ሲቆርጡ ፊልም እየቀረጹ ልጇን አላስደፈርም ያለችን እናት እሷን ገለው ልጇን ወስደው ወደ መድፈር የ17 ዓመት ታዳጊ እንደሆነች ነው እንግዲህ የተሰማው። ይሄ ነገር ከጊዜ ወደ ጊዜ የወንጀል አይነቱን የጭካኔውን ተግባር እያሳደጉት እያስፋፉት እየቀጠሉ ባሉበት ሁኔታ ውስጥ መንግስት እንደ መንግስት የህብረተሰቡን ሰላም ደህንነት ለመጠበቅ መሄድ የሚችልበት ርቀት ድረስ ነው መሄድ የሚችለው እስከምንረዳው ድረስ። የብሔርን ፖለቲካ መሰረት ያደረገ እንቅስቃሴ አደገኛ ነው። በተወሰነ ደረጃ እምነትም ሊጨምሩበት እየሞከሩ ስለሆነ መንግስት ታጣቂዎቹን ወይ ደግሞ ወታደሮቹን አማጽያኑ በርከት ብለው ሰብሰብ ብለው በሚታዩበት ሁኔታ ውስጥ ያንን ለመበተን ያንን ለመደምሰስ ይንቀሳቀሳል። ከዛ ውጭ ግን ወደ ቀበሌ አካባቢ ላይ ታጣቂዎቹን ሊያሰማራ አይችልም። ወታደሮች ወደ ቀበሌ አካባቢ ሊሰማሩ አይችሉም። ታጣቂዎቹ በየቤት ተደብቀው ከቤቶች እየመጡ ድንገተኛ ጥቃት ሰንዝረው ጉዳት በማድረስ በሰራዊቱ ላይ አደጋ ሊጋብዝ ስለሚችል በዋና ዋና ቦታዎች ላይ ሆነው ሰብሰብ ሲሉ ሄዶ ወደ እርምጃ የሚያመራበት ሁኔታ ነው የሚፈጠረው። በማናቸውም ሁኔታ ታች ድረስ ሄዶ በዘላቂነት ይህን ነገር ለመቋጨት የህብረተሰቡ መቶ ትብብር ያስፈልጋል። ህብረተሰቡ 100% ትብብር እንዲያደርግ ደግሞ በውጭ ሆነው በአገር ውስጥም ሆነው ይህን እንቅስቃሴ ይህን ጭካኔ ይህን ነውር በገንዘብም በተለያየ መንገድ የሚደግፉ ሰዎች በገንዘባቸውም በማናቸውም ነገር የሚለውጡት ነገር አለመኖሩም ቢያንስ አውቀው የህብረተሰቡ ስቃይና ሰቆቃ እንዲያበቃ እነዚህ ሰዎች እረፉን ሊሏቸው ይገባል። እነሱ አናርፍ ቢሉ ለህብረተሰቡ እነዚህን ሰዎች እንዳይደብቃቸው የሱ ጠላቶች የሱ የመከራ ምንጮች እንደሆኑ ተገንዝቦ ከአካባቢ ሚሊሻዎች ጋር እንዲተባበርና አሳልፎ እንዲሰጥ ወይ ደግሞ የሚደበቁበት እንዲያጋለጥ በማድረግ ደህንነቱን፣ ሰላሙን ማረጋገጥ ይችላል። እንዲህ አይነት ጭካኔ ብዙ አማጽያን በታሪክ ውስጥ አልፈዋል። ኢትዮጵያ ውስጥም አማጽያን ነበሩ፣ ብዙ አማጽያን።
ህዝባዊ ወያኔ ሓርነት ትግራይ፣ ሻዕቢያ፣ ኦነግ፣ ኦብነግ፣ አርዱፍ እንዲህ ያልን የምንጠራቸው አሉ ብዙዎች። እንዲህ አይነት ጨካኞች በኢትዮጵያ ታሪክ ውስጥ እኔ አላነበብኩም፣ አልሰማውም፣ አላየሁም። ሸኔ የሚባልና ፋኖ የሚባሉ የኢትዮጵያ መከራዎች፣ ጨካኞች፣ አረመኔዎች እየፈጸሙ ያሉት ነገር እጅ የሚቆርጥ የምናውቀው በታሪክ የሰማነው ያነበብነው ሎርድ ሬዚስታንስ አርሚ የሚባለው ጆሴፍ ኮኒ የሚባል የኡጋንዳ በኡጋንዳ ምድር 10ቱን ትእዛዛት ተፈጻሚ ያደርጋለሁ በሚል ያንን ሲያደርግ የነበረ ሰው ጆሮ ይቆርጣል፣ አፍንጫ ይቆርጣል፣ ህፃናትን ይጠልፋል። ከዛ በኋላ ለወሲብ ባርነት ይጠቀማል። 10ቱን ትእዛዛት በኡጋንዳ ምድር ተግባራዊ ያደርጋለሁ ያለ አረመኔ ማለት ነው። ዛሬ የት እንዳለ ራሱ የሚያውቅ አይመስለኝም። አንዳንድ ሪፖርቶች ሴንትራል አፍሪካ አካባቢ ሸሽቶ እዛ ተደብቋል ነው የሚሉት። ጆሴፍ ኮኒ እጅ መቁረጡን የሚያሳዩ መረጃዎች አላየሁም እስካሁን። ጆሮ ይቆርጣል፣ ጣት ይቆርጣል፣ ከንፈር ይቆርጣል። እጅ በመቁረጥ ደግሞ ሌላው አረመኔ የሴራሊዮኑ ሩፍ የሚባለው መሪ ፎዴ ሳንኮ የሚባል ነበር። ወህኒ ቤት ነው ህይወቱ ያለፈው። እሱም እንደው መፈክር ሁሉ አለው ነው የሚባለው። እጅ መቁረጥ ከክንድ በላይ ያንን ሲያደርግ እንደነበር በታሪክ ውስጥ ፎዴ ሳንኮ ይጠቀሳል። ሴራሊዮንን በአንድ ወቅት የቀውስ የመከራ ምድር ያደረገ ሰው ማለት ነው። 50 አለቃ ፎዴ ሳንኮ ዛሬ ኢትዮጵያ ውስጥ ፎዴ ሳንኮች መጡ። ፎዴ ሳንኮ ከሞተ በኋላ በዚህ ደረጃ ዘመኑ ከእምነት ጋር የተያያዙ አሸባሪዎች የሚፈጽሟቸው በርካታ እንትኖች አሉ። ግን በኢትዮጵያ ውስጥ እንዲህ አይኑ አረመኔዎች፣ ጨካኞች ፎዴ ሳንኮዎች ግን በፍጥነት ያደጉበትና የመጡበት መንገድ እጅግ አስደንጋጭ ነው። ይሄ ነገር አሁን እጅ የቆርጡ ሰዎች ከዚህ ቀደም አንገት ቆርጠዋል እኮ። እሱ የሚገርም ነገር አይደለም። እጅ ምን ቪዲዮ እየቀረጹ ነው ይሄን ነገር የሚያደርጉት። አንዳንዴ ይሄ ጨካኙ አረመኔው ተጠራርቶ ነው እንዲሄደው ያሰኛል። አንዳንድ በተፈጥሮ አረመኔ የሆኑ ሰዎች አሉ። እንዲህ አይነት ግፍ፣ ሰቆቃ፣ ወንጀል፣ ነውር እየተፈጸመ በየትኛውም አጋጣሚና ሁኔታ ህፃናት ከትምህርት ማዕድ ሲርቁ፣ ሰዎች ገበያ መውጣትና መመለስ ሲያቅታቸው በአደባባይ ለቅሶ መድረስ አልቻልንም እያሉ ሲናገሩ፣ አይ ይሄ ነገር ተነጋገሩና ይሄን ነገር እልባት ስጡት፣ የሚደረገው ነገር ትክክል አይደለም። ህፃናት 3 ዓመት ከትምህርት ማዕድ ራቁ። በሸኔው ደግሞ የተወሰነ ወረዳ ምናምን አካባቢ እሱ ደግሞ 7 ዓመት ድንቁርናን አወጀ። የእሱን የተለየ የሚያደርገው ማለት የእሱን የተሻለ የሚያደርገው አትማሩ የሚል በአደባባይ አላወጀ። ግን የአረመኔነት ጥግ ደግሞ ንጹሐንን በመጨፍጨፍ ህፃናትን በመግደል ሁሉም ይባል የግፍ መዓት በኢትዮጵያ ምድር ላይ በማውረድ የቀጠለ ቡድን ነው። ሸኔ ይህን ሁሉ ንጹሐን ሲጨፈጭፍ፣ ይህን ሁሉ ግፍና ወንጀል ሲፈጽም ኦፌኮ፣ ኦነግ፣
የሚባሉ ድርጅቶች በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው የሚንቀሳቀሱ ሁልጊዜ ስለ ሽግግርና ሌላ አይነት ቅርጽ ያለው መንግስት ጥሪ የሚያደርጉ ሰዎች አንድም ቀን አንድም ቦታ ላይ የንጹሐንን ጭፍጨፋ አውግዘው ኦነግን ትክክል አይደለህም ይህን ነገር አቁም ብለው አያውቁም። ምን ይላሉ? ይጣራ ይላሉ። ፋኖ ገደለ የሚል ነገር ሲመጣ ደግሞ ፋኖን የገደለው እርምጃ ወሰደበት የሚል መግለጫ ሲያወጡ እናስታውሳለን። የፋኖ ግድያ ሲሆን ማስረጃው ከየት መጣ? የሸኔ ሲሆን ይጣራ የሚባለው ከየት ይመጣል? ዝም ብሎ ማጣራት ያስፈልጋል? ለማንም ግልጽ አይደለ? መንግስት በሚያስተዳድረው ሀገር ውስጥ የሰላም መኖር፣ የመረጋጋት መኖር ለህብረተሰቡ ዋስትና ጭምር የልማትም በሁሉም መስክ በራስ በመንግስት ላይ መተማመኑን የሚጨምር ነገር አይደለም። ኦሮሚያ ክልል ላይ 7 ዓመት ሙሉ እሳት ሲያነድ ንጹሐንን ሲጨፈጭፍ መከራ ሲያወርድ አንድም ቦታና አጋጣሚ ላይ ሸኔን ማውገዙ ይቅር። ይህ ነገር በዛ ማለቱም ይቅር። በቃ ይሄ የንጹሐን ሰቆቃ ስለቀጠለ ከዚህ በኋላ ተነጋገሩ የሚል ጥሪ እንኳን ለማቅረብ አንድም ቦታ ላይ ድፍረቱ ኖሯቸው ሰምተን አናውቅም ሲናገሩ። እርግጥ ነው የዚህ ቡድን መኖር ማስገደድ ከቻለ ሽግግር የሚባለውን ነገር ያመጣልናል ብለው ተስፋ ያደርጉ ነበር። አሁን ሽግግር አይደለም ምንም ማምጣት እንደማይችል ለነሱም ለማንም ግልጽ ነው። ግን ንጹሐንን ደግሞ አሁንም መጨፍጨፉን ቀጠለ። አሁንም ይጣራ ነው። እንዴት ጣራ? ማምለጫ የለችም። አማራ ክልል 3 ዓመት ሙሉ ልጆች ትምህርት ቤት እንዳይሄዱ ተከልክለዋል። ሰዎች ይታገታሉ፣ ይገደላሉ። የጭካኔ ጥግ እየተፈጸመ ነው። የትኛውም የአማራ ብሔርተኛ የፓርላማ አባላቱ እነ ዶክተር ደሳለኝ ጨምሮ ምናልባት አንድ ጊዜ ብቻ አማጽያኑን ተነጋገሩ የሚል ነገር ተናግሮ ከዛ በኋላ ገሰጿቸው መሰለኝ። የትም ቦታ ላይ ግን የዛ ህዝብ ወኪል ነን ፓርላማ ውስጥ ይላሉ። የዛ ህዝብ መብት ተሟጋች ነን ይላሉ በማህበራዊ ሚዲያውም በየትኛውም ስፍራ። ግን ህዝቡን እያጎሳቆል ህዝቡ መከራ እያበላ ፎዴ ሳንኮ ከመቃብር ተነስቶ አማራ ክልል የሰዎችን እጅ ሲቆርጥ እያዩ አንዳቸውም ድምፃቸውን እያሰሙ አይደለም። እችን ድፍረት ያጣ ሰው፣ እችን መቋቋም ያልቻሉ ሰዎች ይህን መናገር ጩኸት፣ ጫጫታ ያስከትላል ነው። በዚህ በማህበራዊ በሚዲያ ምናምን ካለው ለህብረተሰብ የኔ ለምትለው ማህበራዊ ሚዲያ ላይ ተንጫጫ አልተንጫጫ ንፋስ ይዞት ለሚሄድ ጩኸት ነገ በኩራት አንገትን ቀና አድርገ ይህን አድርጌ ነበር፣ ይህን በማድረግም ብዙ ነገር ጫጫታ ቢፈጠርም ግን ያደረግኩት ትክክል እንደሚል ነገር ውስጥ እንዴት ነው ሰዎች የማይገቡት? ፌስቡክ ተፈርቶ፣ ማህበራዊ ሚዲያ ላይ ዩቲዩብ ላይ ምናምን ያለ ጫጫታ ተፈርቶ ለሰላም ተነጋገሩ የሚል ጥሪ ለማቅረብ እንኳን ድፍረት የሚያጡ የተቃዋሚ ፓርቲ አመራሮች ምናምን የሚባሉ ሰዎች በኢትዮጵያ ምድር አስገራሚ ነገር ነው። ስለዚህ ይሄ ነገር እንዴት ያብቃ? እንዴት ይዘጋ? እንዳያበቃ የሚፈልጉ ሰዎች በግርግር በውከት የሆነ ነገር ይገኛል ብለው ዛሬ ላይ ቆሞ የሚያስብ ካለ 100% ማሰቢያውን የሆነ ቦታ ላይ ትቶታል ማለት ነው። ምንም ነገር በማድረግ ንጹሐንም በመግደል ግርግር በመፍጠር በኢትዮጵያ ምድር በጉልበት በምናምን የሚለወጥ ነገር እንደሌለ
ፀሐይ በምስራቅ መውጣቷን በምዕራብ መግባቷን የተፈጥሮ ሕግ መቀየር እንደማይቻለው ሁሉ በተጨባጭ መሬት ላይ ያለው እውነታ በግርግር በሁከት በማናቸው መንገድ ኢትዮጵያ ውስጥ የሚለወጥ ነገር አለመኖሩ ግልጽ ነው። ስለዚህ የሚለወጥ ነገር ከሌለ ለማይለወጠው ነገር ለምን ህዝቡ ይጎሳቆል? ህዝቡ ተጎሳቁሎ መከራ ተቀብሎ በሱ መከራና ስቃይ ላይ ተረማምዶ የሆነ ነገር ይገኛል ብለው ተስፋ አድርገው ያንን መከራ ያንን ስቃይ ሰቆቃውን ሲያበረታቱ የነበሩ አሉ። ግን በመከራው በስቃይ ውስጥ የሚገኝ ትርፍ ካለ ስቃይና መከራው መቀጠል ብቻ ነው ለድሃው። ከዛ ውጭ ግን የትኛውን ቦታ ላይ ንቅንቅ የሚያደርጋችሁ ፈቅ የሚያደርጋችሁ ወደፊት የሚወስዳችሁ ነገር የለም። ይህን እውነታ ተገንዝቦ ራስን ከተጨባጭ ነገር ጋር አስማምቶ ይሄ ስቃይ ይሄ ሰቆቃ እንዲያበቃ መድፈር፣ መግደል፣ እጅ እግር መቁረጥ ምናምን የሚባሉ የነውር ጥጎች የሆነ ቦታ ላይ እንዲያበቁ ድፍረት ያስፈልጋል። የሃይማኖት አባቶች መድፈር አለባቸው። የሀገር ሽማግሌዎች መድፈር አለባቸው። ምሁራን መድፈር አለባቸው። ሁሉም ኃላፊነቱ መወጣት አለበት። ትንሿ ነገር ሌላ ነገር አይደለም። ተነጋገሩ የሚል አንዳንዶች ሲናገሩ እንሰማለን። ተነጋገሩ ሁለቱም ላለመነጋገር ሲወስን ነው። አንደኛው እነጋገራለሁ ካለ አልነጋገርም ያለውን ተነጋገር ብሎ በትክክል በአድራሻው ጥሪ ማድረግ ነው። ይሄንን ለማድረግ ማን ጥፋተኛ ነው ማን ጥፋተኛ አይደለም እሱ የማንም የሃይማኖት ሰዎች ወይ የሀገር ሽማግሌዎች ወይ ለማንም ጉዳይ አይደለም። የፍርድ ቤት ጉዳይ ሊሆን ይችላል። ሌላ ደግሞ ተጠያቂነት በገለልተኛ የሚመረመር ነገር እሱ ይታያል። ነገር ግን ስቃዩ፣ ሰቆቃው፣ መከራው እንዲያበቃ ዛሬ ላይ ምን ይደረግ? ስቃዩ፣ ሰቆቃው ዛሬውኑ እንዲያበቃ መነጋገር ነው መፍትሄው። ለመነጋገር መንግስት በሕይወት ያለው የሚንቀሳቀሰው አካል ሀገሩን ምድሩን ሰማዩንም የተቆጣጠረው በኢትዮጵያ ግዛት እሱ እነጋገራለሁ አለ። የት በትክክል አድራሻቸው የማይታወቁ ሰዎች ደግሞ አንነጋገርም ይላሉ። ለምንድን ነው የማይነጋገሩት? ሰዎች በሰዎች ቅዠት ውስጥ ስላሉ በእነሱ ቅዠት የህብረተሰብ ስቃይና ሰቆቃ ለምን ይቀጥል? ቅዠት ውስጥ ያሉ ሰዎች አሉ። ተጽፎልናል፣ ምናምን ተብሎልናል። እነዚህ ከቅዠታቸው የሚወጡ አይመስለኝም። ግን የእነሱን ቅዠት ተሸክመው አብረው ሲቃዥ የቆዩ ሰዎች ምናልባት ቅዠቱ እየለቀቃቸው ይሆን በሆነ ምክንያት እዛ ቦታ ላይ ግን የቃዡ ሰዎች መንግስት ሲሆኑ በፊት ይገኛል ያሉት ነገር እንደማይገኝ ሲያረጋግጡ አሁን ወደ ዘርፋ ወደ ቅሚያ ከመግባት ባሻገር በራሳቸው ላይ የወንጀል ሪከርድ እያስመዘገቡ ያሉበት ሁኔታ ነው ያለው። ከዚህ ምዕራፍ ከዚህ ሰቆቃ እንዲወጣ ርብርብ በጣም 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 አስፈላጊ ነው። ስለዚህ ምናልባትም በዚህ ጉዳይ ላይ ይሄ ነገር ኢትዮጵያ ውስጥ በሚፈጸምበት ወቅት ምን አድርጋችሁ ነበር የሚል ነገር ቢመጣም እዛ ውስጥ ሚናችሁ ምን ነበር የሚል ነገር ቢነሳ አላየንም አልሰማንም መቼም ማለት የሚቻልበት ጊዜ አይደለም። ዛሬ የማይታይ የማይሰማ ነገር የለም። ሁሉም ነገር ይታያል፣ ይሰማል። የሚታየው የሚሰማው ብቻ ሳይሆን የተፈጠረው ልብ ወለዱ ሁሉ በብዛት የሚሰማበትም የሚታይበትም ጊዜ ነው፣ በዩቲዩብ በምናምን። ስለዚህ የሃይማኖት አባቶች ኃላፊነታቸው
ለምዕመኖቻቸው አጠቃላይ ለሀገር ሰላምና ደህንነት ነው። የሀገር ሽማግሌዎች እነሱ ባለፉበት መንገድ ላይ የሚመጡ ወጣቶች ለሀገራቸውም ለራሳቸውም ለቤተሰባቸውም ደህንነት ማድረግ የሚገባቸውን እንዲያደርጉ ሰላም እንዲረጋገጥ እንደ ሃይማኖት አባ እንደ ሀገር ሽማግሌ ምን ኃላፊነታቸውን እየተወጡ ነው። የማህበራዊ ሚዲያ የምናምን ጫጫታ ተፈርቶ ኩርፊያና ቁጣ ውስጥ ያሉ ሰዎች ለሳምንት ወይ ምናልባት ግማሽ ቀን እንትን ይላሉ። ከዛ በኋላ ንፋስ ነው፣ የሚመጣ ነገር የለም። ለሚያልፍ ነገር ፈርቶ በማያልፍ ሁኔታ ውስጥ ራስን ተጠያቂ ማድረግ ወንጀል ውስጥ ተሳተፉ ማለት አይደለም። ወንጀል እንዳይቆም በወንጀሉ የሆነ ቦታ ላይ እንዳያበቃም ማድረግ እንደ ዜጋ እንደ ሲኒየር ዜጋ እንደ ሃይማኖት አባት ምን ሚና ነበራችሁ ለሚለው ምን መልስ እንደሚሰጥ በግሌም አይገባኝም። የጭካኔ ጥግ ዘግዝቀው የሚሰቅሉ ወግረው የሚገድሉ ሰዎች ገና በለውጡ የመጀመሪያ ጊዜ አይተን እነዛ ወዲያው ምንድነው ባለሁለት መንግስቶቹ ከተቆነጠጡ በኋላ እነዛም ተቆንጥጠው አርፈው ወደ ምናልባትም ጫካ የገቡት ብዙዎቹ እነሱ ሊሆኑ ይችላሉ። ግን በአደባባይ መንግስት ባለበት በከተማ በምናምን በድንጋይ ገድረው ወግረው ሲገሉ አናይም። ዘግዝቀው ሲገሉ አናይም። እነዛ እንግዲህ ምናልባት እነሱ የሆኑ ተመልሰው እጅ የሚቆርጡ ሌላ አይነት ሰቆቃ የሚፈጽሙት እና ይሄ በጣም አሳሳቢ፣ አስደንጋጭ፣ አሳዛኝም ሁኔታ ስለሆነ ምናልባትም እኔ ይህንን የግፍ ድርጊት የፖለቲካ ድርጅቶች እና ሌሎች የሚመለከታቸው በአደባባይ በግልጽ ማውገዝ፣ ድርጊቱን የተፈጸሙ ሰዎች ተጠያቂ እንዲሆኑ ጥሪ ማቅረብ ኃላፊነት አለባቸው። ይህን ለማድረግ ወንጀሉ እንዲቀጥል ስቃውና ሰቆቃው በዜጎች ላይ እንዲጨምር ማበረታታት ነው ብዬ አምናለሁ። ስለዚህ ያደርጉታል፣ የሚያደርጉ አይመስለኝም። የኢትዮጵያ ፖለቲካ ውስጥ በትልቁ በጣም የሚያሳዝነኝም ስለ አንዳንዶችም የማፍረው የሚያምኑበት ነገር ሳይሆን ብዙዎች የሆነ በግርግር አንድ የተፈጠረ ነገር አለ። ያንን እንዴት ተፈጠረ፣ ለምን ተፈጠረ፣ ማን ምን አደረገ የሚለውን ነገር አይጠይቁም፣ አይመረምሩም። በሆነ አጋጣሚ ላይ አንድ የተነገረ ያን ያዙ፣ እዛው ላይ ቆሙ፣ እዛው ላይ ቆረቡ። ምንድን ነው ኢትዮጵያ ውስጥ የአመፅ እንቅስቃሴ ለማድረግ መሳሪያ ያነሱ ኃይሎች ለምን የአመፅ እንቅስቃሴ ጀመሩ? የአመፅ እንቅስቃሴ ለመጀመር የሚያስገድድ ሁኔታ ኢትዮጵያ ውስጥ ነበር? የኦሮሞ ነጻነት ሰራዊት ወይ ደግሞ ሸኔ የሚባለው ቡድን ጫካ መሳሪያ ይዞ ሲገባ የኦሮሞ ወጣቶች ታግለው ነጻ ወጥተውት በክብር በአውሮፕላን የመጣ ቡድን ሲተኩስ ህወሓት ለምን ቤተ መንግስት ለቀቀብኝ የሚል ቁጭት ነው? ፋኖ አንዴ ቲፒኤልኤፍ ትጥቅ አልፈታም፣ አንዴ ተከበብን የሚሉ ብዙ ምክንያቶች ሲደረደሩ ቆይቶ መጨረሻ ላይ እነ ጀነራል ተፈራ በአደባባይ ፍርጠውታል። ስንዘጋጅ ነበረ የህወሓትን ጦርነት ከጨረስን በኋላ ፊታችን ወደ ፌዴራል መንግስቱ እናዞረዋለን አናምነውም ብለን ስንዘጋጅ ነበረ ብለው ግልጽ አደረጉ። ዛሬ የት እንዳሉ ማናቃቸው ያኔ በቁጥጥር ስር ያሉት እናቱ አሰግድም
5,000 ኮማንዶ አሰልጥነን ቤተ መንግስቱን ለመያዝ ስንዘጋጅ ነበር ብለዋል። አንዳንዱ ተረት ነው የሚመስለው። ኮማንዶ አዘጋጅቶ ስለዚህ የትኛውም መሳሪያ አንስቶ የሚንቀሳቀስ ኃይል ብረት አንስቶ ሲንቀሳቀስ የነበረ ቡድን ምንድን ነው በኢትዮጵያ ምድር ላይ መሳሪያ ለማንሳት ለመተኮስ የሚያስገድደው ሁኔታ ነበር ወይ? ይህን እችን ትንሿን ነገር የመጨረሻዋን ትንሿን ነገር አይጠይቁም፣ አይመረምሩም። የሆነ ቦታ ላይ ተዘግተዋል። አንዳንዴ ድፍረት ይቃጣቸውና ለመከራከር ይሞክራሉ። ከዛ በኋላ ስንዝር ሳይራመዱ ይቆማሉ። ግን እዛ ጋር አንድ ሰው ስንዝር መራመድ አቅቶት ከቆመ እዛ ጋር ባን ነው ስህተት የሆነ ቦታ ላይ ማንም የምንድነው የሀሳብ ስህተት ችግር የለውም። በስህተታቸው ሰው የገደሉ በስህተታቸው ወንጀል የፈጸሙ ሰዎች እነሱ ይጨነቁ። የሆነ ወቅት ላይ ትክክል ነው ያልከው ነገር በፈጠረብህ ነገር በኋላ ነገሮችን ስታጤን ስትመረምር ሲነገር የነበረውና በተጨባጭ ባለው መካከል ልዩነቱን ርቀቱን ስታይ ልክ አልነበርኩም ብሎ በአደባባይ ማወጅ ባያስፈልግ ልክ እንዳልነበሩ ተረድቶ ልክ በሆነ ጎዳና ላይ በድፍረት መንቀሳቀስ በጣም ያስፈልጋል። አንዳንዶች ለራሳቸው ባላቸው ክብር ምናምን ደግሞ ያስቀኛል። የኢትዮጵያ ፖለቲካ በዘረኝነት የተወረረ የተበከለ ስለነበር ወደ ኢትዮጵያ ፖለቲካ ስልጣን የመጡ ሰዎች በተለይ ጠቅላይ ሚኒስትሩ ኢትዮጵያ ኢትዮጵያ የሚል ነገር ሲያውለበልቡ በዛች ሽፋን ውስጥ ወይ ደግሞ በፖለቲካ ፓርቲውን በሌላ ነገር ይሁን ይህን አጀንዳ ይዘው ሲያውለበልቡ የነበሩ ሰዎች መንግስታዊ ስልጣን የያዘ ሁሉን ነገር መቆጣጠር የሚችል ይህን አጀንዳ ይዞ ፊት ለፊት ሲመጣ እኔ ኢሬሌቫንት ሆንኩኝ የሚል ነገር ውስጥ ገቡ። እኔ ሳውለበልብ የነበረውን ነገር ጓዳ ውስጥ ሳውለበልበው የነበረውን ወይ ደግሞ ስጮህ ያልተደመጥኩበትን ጉዳይ ያን አጀንዳ ይዞ የሚያውለበልብና ያ አጀንዳ ቤተ መንግስት ሲገባ ያን አጀንዳ ለማስፈጸም አቅምና ጉልበት ያለው ሰው ሲመጣ ለአንድ ሰው ትልቁ ስኬቱ የትግሉ የዓላማው ከፍ ወዳለ ደረጃ መሸጋገሩ ከዚህ ባለማሳያ አለ። አንዳንዶቹ ለካ ያችኛዋ ጭብጨባ ስለሚኖራት ነበር በአብዛኛው ሲፈልጓት የነበረው። ጭብጨባው ወደ ብሔር ካምፕ ሲወርድ በፍጥነት የብሔር ፖለቲካ አቀንቃኞች መንደራቸው ስር የሚርመጠመጡ ጉዶች ሆኑ። ይህ ጊዜ በብዙ መልኩ ብዙዎች የሚሉት ነው። ይሄ የ7 ዓመት የለውጥ ጊዜ ብዙዎች በየአጋጣሚውና በየእንትኑ የሚያነሱት ነገር ነው። እንኳን ይሄ ሁኔታ መጣ፣ ማን ምን እንደሆነ እንድንለየው እድል ሰጠ። ተንገዋለለ። ምርቱ ከግርዱ በደንብ የሚለይበት ሁኔታ ተፈጠረ። እነዚህ ወገኖች ወደ አቋራጭ መንገድ ነው ያሉት። በፍጥነት ቶሎ ያደርሰናል ብለው የተጓዙበት ወደየሰፈር ወደየመንደር ጉዞ የሚያደርስ ሳይሆን ከቆምክበትም ወደ ኋላ የሚመልስ መሆኑን እያረጋገጡ ሲመጡ መሳሳት ችግር የለውም። ሰዎች ለበጎ ዓላማም ሊሳሳቱ ይችላሉ፣ ለግል ፍላጎትም ሊሳሳቱ ይችላሉ። ነገር ግን ያ ፍላጎታቸው እንደማይፈጸም እንደማይከወን ካረጋገጡ ቢያንስ በሰብአዊነት ሚዛን
ንጹህ ሕሊና የሰው ልጆች ሞት፣ ሰቆቃ፣ ስቃይ እንዲያበቃ ፎዴ ሳንኮዎች ወደ ጠረጴዛ ዙሪያ እንዲመጡ ግፊትና ተጽዕኖ በማድረጉ ሂደት ላይ የተወሰነ ሚና ቢጫወቱ ወንጀላቸው ወይ ደግሞ ነውራቸውን ወይ ደግሞ በተሳሳተ ጎዳና ላይ የነበሩትን ነገር ህዝብ ለመካስ ህዝብ ለተወሰነ ነገር እንዳገዙ ይታመን ነበር። አሁንም በብዙ የረፈደ አይመስለኝም። የፈሩ ገዳዮቹን፣ እጅ ቆራጮቹን፣ ንጹሃን ጨፍጫፊዎቹን የፈሩ ሰዎች በዝምታቸው ይቀጥሉ። ሌላው ግን ድምፁን ያስተባብር። ይሄ ሰቆቃ ማብቃት አለበት። ከህብረተሰቡ ጋር የሚደረጉ ትብብሮች በተለይም አሁን በየአካባቢው የሚሰለጥኑ ታጣቂዎች እነሱ ከህብረተሰቡ ጋር በትብብር መስራት የሚችሉበት ሁኔታ ላይ በመንግስት በኩል መደረግ የሚገባው መንግስት ያደርግ። በሌላም በኩል ደግሞ የሀገር ሽማግሌዎች፣ የሃይማኖት አባቶች የፈሩት ማህበራዊ ሚዲያ ላይ ያለውን ጫጫታ የሰጉ በሚፈለግባቸው መጠን ማድረግ ፈርተው አናይም አንሰማም ያሉት እነርሱ የነሱን ተግባር ለጊዜና ለታሪክ ትቶ ሌላው ግን መንቀሳቀስና ይህን ስቃይ የሰቆቃ እንዲበቃ ድምፃቸውን ያሰሙ፣ መንግስትም እንደ መንግስት ደግሞ ይሄ ነገር የሆነ ቦታ ላይ እንዲያበቃ ህብረተሰቡን በተለይ በገጠር በየቀበሌው ያለውን ህብረተሰብ ከአካባቢ ሚሊሻዎች ጋር የሚተባበሩ ሁኔታዎች ላይ ስራዎችን ሰርቶ እነዚህ የፎዴ ሳንኮችን ጠራርጎ ሰላም ማረጋገጥ በሚቻልበት ሁኔታው ላይ ህብረተሰቡ ከተባበረ ማይሆን ነገር የለም። ህብረተሰብ ካልተባበረ ደግሞ ከሚሊሻ ጋር ካልተባበረ፣ ለሚሊሻው መረጃ ካልሰጠ፣ ፎዴ ሳንኮችን ከደበቀ ችግሩ የሚቀጥል ነው የሚሆነው እና እዚህ ላይ ህብረተሰቡ ጋር ያሉ ስራዎችን መስራት፣ መንግስት እንደ መንግስት ደግሞ ማድረግ እስካሁን ካደረገው በላይ መሄድ እስከሚችልበት ርቀት ሄዶ የህብረተሰቡን ሰላምና ደህንነት ለማረጋገጥ ተገቢ ሚናዎቹን እስካሁንም እየተወጣ ነው። ብዙ ነገር ከውኗል። እስከ ኢትዮጵያ የመጣችንበትን ነገር እናውቀዋለን። የግርግር፣ የቀውስ፣ የመከራ መዓት ነበር። በህይወት በአካል ሁለመናቸውን ሰጥቶ የኢትዮጵያ መከላከያ ሰራዊትና ሌሎች የጸጥታ ኃይሎች ኢትዮጵያን ታድገዋታል። ከመከራ፣ ከስቃይ፣ ከሰቆቃ ታድገዋታል። ይሄ ሀገር እንደ ሀገር በጥቅል ህዝቡ አደጋው እንደተሻገረው ሁሉ አሁን ገጠር ውስጥ ሆነው ስቃይ ሰቆቃ ውስጥ ያሉ ሰዎች ከዚህ ሁኔታ እንዲፈቱ፣ ነፃነታቸውን እንዲያገኙ ደግሞ መደረግ ያለበትን ነገር ሁሉ ማድረጉ እጅግ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬም ማክሰኞም ህዳር 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ህዳር 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።